እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያነውነን አንድ ቀን እንደዛው ቂጥ የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንዱ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም፣ አያውቀንም። የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ ሶስተኛና አራተኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም፣ ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ አገር ብትሰሩ የተሻለ ነው ብዬ አስባለሁ። እዚህ ቀጥሎ